ጋይስ በባለፈው ቪዲዮ ላይ እንዴት የ5 ሚሊዮን ቲክቶከሮች ዩዳሲቲ እንዴት ኢንሮል እናደርጋለን የሚለውን አሳይቻችሁ ነበር። ሆኖም በኮመንቱ ቪዲዮ ስር ብዙ ጥያቄዎች ጽፋችሁ ነበር። ከዛ ውስጥ አንደኛ ላይ እንዴት ሰርቲፊኬቱን ዳውንሎድ እናደርጋለን የሚላችሁ ጽፋችሁ ነበር። ሁለተኛ ላይ ፐርሰናል ኢንፎርሜሽን ባክግራውንድ ስሞላ እምቢ አለኝ የሚለው ነበር። ሶስተኛ ላይ ትምህርቱን ከጨረስን በኋላ እንዴት ፈተናውን እናልፋለን የሚለውን አስቀምጣችሁት ነበር። ሌላኛ ጥያቄ ደግሞ በስልክ ይቻላል ወይ ብላችሁ የጠየቃችሁን ሰዎች በስልካው ይቻላል። ማንኛውም ስልኮች ጉግል እና ክሮም እስካለው ድረስ ሌላ ብሮዘር ካላችሁት ሌላ ነገር ችግር የለውም ማለት ትማራላችሁ። ከዛ በኋላ ሰርቲፊኬታችሁን ዳውንሎድ አድርጋችሁ መውሰድ ነው ማለት ነው። ስልካችሁ ብሮዘር እስካለው ድረስ ወይ ክሮም ወይ ጉግል እስካለው ድረስ ይቻላል ማለት ነው። እንደዚህ አይነት ጥያቄዎች በብዛትና በተመሳሳይ ተልኮልናል ማለት ነው። ስለዚህ በዛሬ ቪዲዮ ይሄንን ችግሮች ፊክስ እናደርጋለን ማለት ነው። እኔን የማታውቁን ሰው አለ ነኝ። ቻናሉ ደግሞ ሰውተር ነው። ወደ ቪዲዮ ከመሄዳችሁ በፊት ቻናሉን ሰብስክራይብ በማድረግ አበረታቱን። ቪዲዮ ለብዙ ሰው እንዲደርስ ላይክ፣ ሼር በማድረግ ጀምሩ። ቀጥታ ወደ ቪዲዮ። ኦኬ ጋይስ፣ አንድ ብሮዘር ፈልገን እንሄዳለን ማለት ነው። እሱም ክሮም ወይ ሞዚላ ተጠቅማችሁ መሄድ ትችላላችሁ ማለት ነው። እኔ የተጠቀምኩት ክሮም ነው ማለት ነው። ክሮም ተጠቅመን እንሄዳለን ማለት ነው። ክሮም ጋር እንሄዳለን ማለት ነው። እኔ ከፈት ክሮም አለ እሱን እንከፍታለን ማለት ነው። እንደዚህ አይነት ነገሮች ያመጣልናል ማለት ነው። እናንተ በሞባይል የምትሰሩ ከሆነ ተመሳሳይ ነው፣ ሌላ ነገር የለውም። በቃ ክሮም ከሆነ ክሮም፣ ጉግል ከሆነ ጉግል፣ ምንም ችግር የለውም። እዚህ ጋር ጫፏ ለምታዩት ጋር ሄዳችሁ ማለት ነው ዲስክቶፕ ሳይት የምትላለች 3 ነጠብጣብ ያለችው እናንተ ሞባይል ጋር የምትሰሩት ማለት ነው። ሞባይል ላይ ስትሰሩ 3 ነጠብጣብ አለች። እሷ ምን ታደርጋላችሁ? ዲስክቶፕ ሳይት የሚል ላይ አስቀምጣላችሁ ማለት ነው። እሷን ማስተካከል ነው። ዲስክቶፕ ሳይት የምትለው ራይት ካደረጋችሁ በኋላ ኖርማሊ ኮምፒውተር የሚሰራውን ነገር ሙሉ ይሰራል ማለት ነው። ምንም አያስቸግራችሁ ማለት ነው። ፈለጋችሁ ደግሞ ሞባይላችሁን ሮቴት ስታደርጉ ማለት ነው ላይክ እንደ ኮምፒውተር ነው ሾው የሚያደርግልን ማለት ነው። በዛ አይነት መንገድ መሄድ ትችላላችሁ ማለት ነው። ዛሬ የምናየው ምንድነው አንዳንድ ችግሮችን ፊክስድ እናደርጋለን ብለናል ማለት ነው። ከመጋሩ እንዳያችሁት አሁን ወደ ትምህርታችን ሄደን ትምህርታችን ጨርሰናል ወይስ አልጨረስንም የሚለው መጀመሪያ ቼክ እናደርጋለን ማለት ነው። ወደ ትምህርታችን እንሄዳለን ማለት ነው። እዚህ ጋር ኢትዮ ኮደርስ የሚለው እንጽፋለን ማለት ነው። ኮደርስ ኢቲ የሚለው ከዛ እንተር እንላለን ማለት ነው። ኢትዮጵያን ኮደርስ ኢኒሺዬቲቭ የሚለው ላይ አመጣለን ማለት ነው። እንደዚህ እንገባለን። ባለፈው እንደነገርኳችሁ ነው። በቃ ሌላ ነገር የለው። 5 ሚሊዮን ኢትዮጵያን ኮደርስ ነው በኢትዮጵያ መንግስት ነው የተዘጋጀው። እነሱም በ3 ተቀናጅተው ነው ያዘጋጁት። አንደኛ ፌደራል ዴሞክራቲክ ሪፐብሊክ ኦፍ ኢትዮጵያን ኦፊስ ፕራይም ሚኒስቴር የሚኒስቴር ጽህፈት ቤት ማለት ነው። የጠቅላይ ሚኒስቴር ጽህፈት ቤት ማለት ነው። ሁለተኛ ላይ የስራ ክህሎትና ሚኒስቴር ነው ማለት ነው። ሶስተኛ ላይ የኢኖቬሽን ቴክኖሎጂ ሚኒስቴር ነው ማለት ነው። ይሄ በጣም ኢዚ ነው። ሶስቱም አንድ ላይ በመቀናጀት ነው ይህን ነገር ያዘጋጁት ማለት ነው። ነገሩ ከመጣ የት መጣ የምትሉት ከሆነ ደግሞ ከአረብ ገቨርንመንት ነው ማለት ነው። ገቨርንመንት ኦፍ ኤክስፒሪየንስ ኤክስቼንጅ ፕሮግራም ብሎ ከአረብ ሊግ ላይ ነው ይወጣልን ማለት ነው። መጠቀም አለብን ማለት ነው በደንብ ማለት ነው። አሁን ወደ ትምህርት ቦታችን ሄደን እንዴት ዳውንሎድ እናደርጋለን ብሎ እናያለን ማለት ነው። እኔ ዳውንሎድ ማድረግ ያለብኝ ማለት ነው አንድ ትምህርት ጨርሻለሁ። እሱ ምንድነው ዳታ ሳይንስ ፋንዳሜንታል የሚለው ላይ እሱን ጨርሻለሁ ማለት ነው። ዳታ ሳይንስ ፋንዳሜንታል የሚለው ላይ እሱን ትምህርቱን ጨርሻለሁ ስለሆነ አብረን ዳውንሎድ እናደርጋለን ማለት ነው። ወደዛ እንሄዳው ሲኛል ከፈለን ጌት ስታርት የሚለው ላይ እዚህ እንገባለን። ከዛ እንደዚህ ያመጣልናል ማለት ነው። ከዛ ዳታ ሳይንስ ፋንዳሜንታልስ የሚለው ላይ እንሮል የምትለው ላይ እሷን እንነካለን። መጨረሻ ላይ ይህንን ያመጣልናል ማለት ነው። እንደዚህ ያመጣልናል ማለት ነው። እንዳያችሁት ማለት ነው ካታሎግ ውስጥ ነው ያለው ቅድም የተማረውን ትምህርት ማለት ነው። ዩአቪን ኢንሮልድ ሲሆነውን እንዴት ወደ ክላስ እንሄዳለን ብለን እስቲ ወደ ክላሱ ጎቱ ክላስ 2
ሩም የሚለውን እንገባለን ማለት ነው። እንደምታዩት ማለት ነው እኔ ዳታ አናሊሲስ ፋንዳመንት ላይ 99 ደርሻለሁ ማለት ነው። እንደምታዩት ይኸው 99 ደርሻለሁ ማለት ነው። አሁን እኔ ጨርሻለሁ ማለት ነው። ስለዚህ አሁን በቀጥታ ወደ የት መሄድ እንችላለን ማለት ነው? ወደ ሰርቲፊኬቱ መሄድ እንችላለን። ለምን እችኛውን አንድ ብቻ መሙላት ነው ማለት ነው። እሱን ከመሙላታችን በፊት ግን አንድ ነገር የማሳያቸው ነገር ምንድን ነው፣ እንዴት መጀመሪያ ጥያቄ ላይ ጠይቃችሁኝ እንዴት ባክግራውንድ ኢንፎርሜሽናችንን አፕዴት ማድረግ እንችላለን የሚለውን ማየት እንችላለን እዚህ ጋር ማለት ነው። ሴፍ ላይ እንገባለን። ከዛ በኋላ እችኛው ማለት ነው እንደምታዩት ኤስኤፍ የሚለው የኔ ስም ነው ስለሆነ እሷ ላይ እንገባለን። ከዛ በኋላ ፕሮፋይል እንላለን። ፕሮፋይል ላይ ገብተን ማለት ነው እንደዚህ ያመጣልናል ማለት ነው። አያችሁታ እንደምታዩት ማለት ነው። ለምሳሌ እስቲ አሁን ፎቶ ማስገባት ከፈለግን እዚህ ጋር ማለት ነው ፎቶ ማስገባት እንችላለን። ለምሳሌ አሁን የኔ ሰው አለ ነው ስሜ ፋንታ፣ ኢሜይል ይሄ ነው፣ እንግሊሽ ይቻላል። ስልክ ቁጥሬ ላስገባ እስኪ። ባዙ ይሄ ኤስኤፍ የሚለው ላይ ምንድነው ማለት ነው እሱ ፕሮፋይል ፎቶአችሁን ማስገባት ከፈለጋችሁ እንደዚህ ማስቀመጥ ትችላለህ ማለት ነው። እንደ አፕዴት ስትለው ያስመርጣል ማለት ነው የቱ ጋር ፎቶ እንዳለ ማለት ነው። ፎቶውን መርጠ ለምሳሌ አሁን ካለኝ እኔ ስቲል ሊወስክ እስቲ እኛውን ስቲል አስገባና አያችሁታ አስገባልኝ ማለት ነው። በእንደዚህ አይነት መንገድ ማስገባት ትችላላችሁ ማለት ነው። ከዛ ሴቭ ቼንጅ ትላላችሁ ማለት ነው። አያችሁታ your photo was successfully updated። በእንደዚህ አይነት መንገድ ባክግራውንዳችሁን መሙላት ትችላላችሁ ማለት ነው። ገብቶልኛል አሁን ማለት ነው። በእንደዚህ አይነት መንገድ መሄድ ትችላላችሁ ማለት ነው። በጣም ኢዚ ነው። ከዛ ወደ ኋላ እንመለሳለን ማለት ነው። ከጨረስን በኋላ በዛችኛው እንሞላለን ማለት ነው። ሙላልሽ የምትለውን ነክስት እንላለን። ከዛ እችኛውን እንደዚህ እናደርጋለን። አሁን እዚህ ጋር ደርሰናል ማለት ነው እንደምታዩት ማለት ነው። ሰርቲፊኬሽን አሴስመንት የሚለው ላይ ማለት ነው ቲፕስ ቱ ፓስ ዘ ሰርቲፊኬሽን አሴስመንት ባይ ፎሎዊንግ the below tips to maximize your chance of passing certification assessment and getting certificate. Please note that if you don't pass assessment, you can keep retweeting and use for pass it. ምንም ለገና የለውም ማለት ነው። አሁን ወደ ሰርቲፊኬሽናችን መግባት እንችላለን ማለት ነው። ለምን መጀመሪያ መፈተን ስላለብን ማለት ነው። ይሄ ሙሉ ማለት ነው ማንበብ ካለባችሁ ታነባላችሁ። አሁን እንግሊዘኛ የሚያስቸግራችሁ ነገር ከሆነ እዚህ ጋር ትመጡና ማለት ነው ቻትፒቲ ዶት ከፍታላችሁ። እዚህ ጋር መጣችሁ ቻትፒቲ ብላችሁ ታስገባላችሁ ማለት ነው። እዛ እቺኛው ለምሳሌ ምን እንደምል እንጠይቃለን ማለት ነው። ለምሳሌ እቺን ኮፒ እናድርግና ምን እያለ እንዳለ ማለት ነው። ለምሳሌ እንግሊዘኛ የሚያስቸግራችሁ ሰዎች ካላችሁ ማለት ነው ይሄን ነገር እየነገርኳችሁ ያለሁት። ለማንኛውም እዚህ ደርሰናል ማለት ነው። ሰርቲፊኬሽን አሴስመንት ኢንስትራክሽኑን እናያለን ማለት ነው። ስንፈተን ምንድነው ኢንስትራክሽኑ ማለት ነው። አሴስመንቱ ላይ ሰርቲፊኬሽን አሴስመንት ላይ ምንድነው ማድረግ ያለብንና መደረግ የሌለበት ነገር ምንድነው ማለት ነው። ሙሉ ይሄንን ማንበብ አለባችሁ። ግን እኔ ራፍሊ ሆነ አንዳንድ ነገሮች ልንገራችሁ። ይሄ ነገር ማለት ነው you must certification assessment within 8 weeks። ይሄ ማለት ለዛን or less ከ8 weeks በታች አድርጋችሁ መጨረስ አለባችሁ። ላይ አድርገናል። ይሄ ምንም እንትን የለውም። ይሄንን አሴስመንት ማለት በ60 ደቂቃ ውስጥ መጨረስ አለባችሁ። ላይ ይሄ ደግሞ ቀላል ነው። እንዴት እንደምንጨርስ አሳያችኋለሁ ከፈለጋችሁት ማለት ነው። ሌላው ነገር ደግሞ ምንድነው you cannot skip question to return to any previous one። በቃ የተመለሳችሁ ነው። ዋና ነገር ማለት አለባችሁ እዚህ ጋር በቃ በ60 ደቂቃ ውስጥ መጨረስ አለባችሁ ነው ነገሩ ማለት ነው። በጣም ቀላል ነው።
ጥያቄ ሊሆን ይችላል ወይ ደግሞ 10 ጥያቄ ሊሆን ይችላል ማለት ነው። ሶ አሁን የምንሄደው የት ነው ማለት ነው? በቀጥታ ማለት ነው ስታርት ዘ ሰርቲፊኬሽን አሴስመንት ብለው እንገባለን ማለት ነው። ከዛ በኋላ እንደዚህ ያመጣልናል ማለት ነው። ቡክ ዩ አሴስመንት ዳታ አናሊሲስ ፋንዳሜንታል ዩር ካረንት ሎግድ አስ ኔም ሰዋድ ፋንታላል ኢሜይል ደግሞ ይሄ ነው ማለት ነው። ሶ ዛት ምን እናደርጋለን ማለት ነው? አሁን ቡክ ኤንድ ስታርት አሴስመንት ብለው እንገባለን ማለት ነው። ከዛ አሁን ምን መጣለን? ስታርት አሴስመንት ብለው ላይ ክሊክ አድርገን እንገባለን ማለት ነው። ዳታ ሳይንስ ፋንዳሜንታልስ ቻሌንጅ ትራክ ሰርቲፊኬሽን አሴስመንት ላይ አያችሁታ? ዋርኒንግ የተሰጠውን ነገር ማለት ነው። ቢፎር ስታርቲንግ ዩር ሰርቲፊኬሽን አሴስመንት ፕሊዝ ሪድ ዘርስ ኢንስትራክሽን ብሎ ኬርፉሊ ከመጀመራችሁ በፊት ሰርቲፊኬሽን አሴስመንቱን መጀመሪያ አንብቡ፣ ኢንስትራክሽኑን አንብቡና መሙላት ነው ማለት ነው። ሌላ ነገር የለውም ነገሩ። እዚህ ጋር ያኛውን የደገሙት ምንም ያናል እንትን የለውም ማለት ነው። ነገሩ ከወደቃችሁም ተመልሳችሁ መፈተን ትችላላችሁ። አሁን ለምሳሌ አሁን እንዴት እናልፋለን ብለውን እዚህ ጋር ማስቀመጥ ከፈለጋችሁ ማለት ነው የምትጠይቁት ጥያቄ ካለ ማለት ነው። ለምሳሌ በኮምፒውተር የምትጠይቁት በኮምፒውተር ከሆነ የምትፈተኑት ጥያቄውን በቃ የሚያስቸግራችሁ ከሆነ በቃ ከአንዴም ሁለቴ የማታልፉ ከሆነ ሶስቴ ምናምን ደጋግማችሁ የምታዩት የማታልፉ ከሆነ ማለት ነው ምን ታደርጋላችሁ? እዛ ጋር ያለውን ጥያቄውን ማለት ነው በእንትን ስክሪንሾት አድርጉና ቻት ሚቲንግ ጠይቁ። ከዛ በኋላ ይመልስላችኋል እሱ ራሱ ጥያቄና ጥያቄ ሙሉ ማለት ነው። ሶ ይቀላል ነው በቃ። ሰዓት ደግሞ አላችሁ 60 ደቂቃ ነው፣ 1 ሰዓት ነው ማለት ነው። 20 ደቂቃ ሊሆን ይችላል ወይ 20 ጥያቄ ሊሆን ይችላል ወይ ደግሞ 10 ጥያቄ ሊሆን ይችላል። በጣም የሚያስቸግራችሁ ከሆነ ነው እንደዛ የምታደርጉት ቻት ቪዲዮ የምትጠይቁት እንጂ ምንም ያን ያህል የሚከብድ ነገር አይደለም ነገሩ። ሶ እንደዚህ አድርጋችሁ መፈተን ትችላላችሁ። 60 ደቂቃ ነው ተሰጣችሁ። ይሄን ሁሉ ማንበብ አይጠበቅብንም ማለት ነው። ሶ ይሄን ዋርኒንግ ማንበብ አለባችሁ ማለት ነው። ከዛ ምን እናደርጋለን? ጎቱ አሴስመንት ወደ አሴስመንቱ እየገባን ነው ማለት ወደ ጥያቄው። ስለዚህ እኛን እንነካለን ማለት ነው። ጀመረ ማለት ነው። 10 ጥያቄ ነው የሚገርማችሁ ነገር። ስለዚህ ቀላል ነው ማለት ነው። እኛን እንታረጋላችሁ ስክሪንሾት ታረጋላችሁ እኛን ማለት ነው ቆርጣችሁ እዛ ቻት ቪዲ ላይ ፔስት ማድረግ ፕሊዝ ሪተርን ቱ ኬሽን ብላችሁ ብታስገቡበት እንግሊዘኛ መልሱን ቀጥ አድርጎ ነው የሚያወጣላችሁ ማለት ነው። ሶ ኢዚ ነው በጣም። ሶ በእንደዚህ አይነት መንገድ መፈተን ትችላላችሁ ማለት ነው። እኔ የተፈተንኩ አሳያችኋለሁ ወደ ጥያቄው ማለት ነው። ኦኬ ጋይስ 8ኛ ላይ ደርሰናል ማለት ነው። እሱን እየሰራን እንሄዳለን። ጥያቄው 10 ስለሆነ ማለት ነው። እስኪ አብራችሁ ኦኬ አሁን ጥያቄውን ሞልተን ጨርሰናል ማለት ነው ጋይስ። አሁን 9ኛ ላይ ደርሰናል። ወደ 10ኛ እንለፍና ማለት ነው። ኦኬ አሁን 10 ከ10 አሁን ሞልተን ጨርሰናል ማለት ነው። እንደምታዩት ማለት ነው 10 of 10 ይላል። እሱን ከጨረስን በኋላ እናልፋለን ማለት ነው። ሶ ምን ይላል ማለት ነው? Your answer were submitted. Thank you for being part of this 5 million coders. We hope you found your learning journey with us enjoyable and fruitful. To check if you passed the assessment or not and not generate your certificate. If you did, please click on check for certificate button below ማለት ነው። ምን እያለን ነው?
እንትናቸው ለማየት ቼክ ለማድረግ ግቡና እያየ ነው ማለት ነው። እናንተም በዚህ መንገድ ይችላላችሁ ማለት ነው። 10ሩን ጥያቄ ከሞላችሁ በኋላ መጨረሻ ላይ ካለፋችሁ ማለት ነው በእንደዚህ አይነት መንገድ ነው የሚወስዳችሁ ማለት ነው። ካላለፋችሁ ምን ይላል? በፍጹም አሳልፋችሁ በቃ ወደ ሰርቲፊኬቱ ለመሄድ ወደዛ አሳልፋችሁም ማለት ነው። እናንተም ይህንን በደንብ ነገሩን ጥያቄውን ከደከማችሁ መጠየቅ ነው፣ በቃ ጉግልን መጠየቅ ነው። ከዛ በኋላ ማለፍ ነው እንጂ ነገሩ በጣም ወደ ኋላ ተመልሳችሁ ስታው ማለት ነው ጊዜም እየረዘመባችሁ ይሄዳል። ለማለፍም በጣም ይሰለቻችኋል። ስለሆነ ጠይቁ፣ ከዛ ታገኛላችሁ መልሱ ማለት ነው። በተኑ አንድ በተን ክፈቱና ብሮዘሩ ሌላም መጠየቅ ነው ማለት ነው። እንደዛ ማድረግ ነው ማለት ነው። አላልፍ ያላችሁ ሰዎች ማለት ነው። እንደዚህ አይነት መጠይቅ ነው። 1 ሰዓት ነው ያላችሁ ማለት ነው። እንደምታዩት እኔ በ40 ደቂቃ ነው ጨረስኩት። በጣም ይሄ ራሱ እኮ በጣም ሄደውብኛል ሰዓቱ ማለት ነው። እናንተም በእንደዛ መንገድ መሄድ ትችላላችሁ። አሁን እኔ ወደ ቼክ ፎር ሰርቲፊኬት የሚለው ላይ እሄዳለሁ ማለት ነው። እሱን ክሊክ አደርጋለሁ ማለት ነው። ከዛ በኋላ ጌት ሰርቲፊኬት ይላኛል። ምን ይላል? the name shown below will be printed on the certificate. To change your name, please visit classroom setting before generating the certificate. ምን እያለ ነው? አሁን ቅድም እኔ መጀመሪያ ላይ የሚያሳያችሁ አለ ባክግራውንድ ኢንፎርሜሽናችሁን አፕዴት ለማድረግ የምትቀይሩ ነገር ካለ ብዬ ቅድም አሳይቻችሁ ነበር። እሱ ብቻም አይደለም፣ ሰርቲፊኬት ሳትወስዱ በፊት ምን ይላል ማለት ነው? ነገሮችን ማስተካከል ያለባቸው ነገሮች ካለ አሁን ማስተካከል እንችላለን ማለት ነው። ምን አድርገን? ክላስሩም ሴቲንግ ብሎ ላይ ገብተን ማለት ነው። እሱን ገብተን ማየት እንችላለን ማለት ነው። ገብታችኋል? በጣም ኢዚ ነው ነገሩ ማለት ነው። ቅድም እኔ ስሜን እዚህ ጋር ፎቶን አስገብቼ አልነበረም? እሱ ነው ማለት ነው። እዚህ ጋር ስሜ አለ፣ ላስት ኔም አለ፣ ኢሜይል አለ፣ ላንጉዌጅ ፕሪፈረንስ የሚያደርጉን አለ። ቁጥር እንኳን አስፈልግም ብዙም እና ሌሎችን ነገሮች ሴፍ ማድረግ ትችላላችሁ ማለት ነው። ነገሮች ያስተካከላችሁት ነገር ካለ ማለት ነው። ለምሳሌ ስልክ ቁጥሬን ላስገባና ከዛ በኋላ ሴፍ ቼንጅስ አደርጋለሁ ማለት ነው። አያችሁ፣ ሴፍ ቼንጅስ አደርጋለሁ ከዛ በኋላ አለቀ ማለት ነው። ምንም የሚያስቸግር ነገር የለውም ማለት ነው። ፐርሰናል ኢንፎርሜሽን እንደዚህ ማስተካከል ትችላላችሁ ማለት ነው። ከዛ መመለስ ነው ማለት ነው። ይሄ እንዴት ነው የምታደርጉት ማለት ነው? ከመውሰዳችሁ በፊት ሰርቲፊኬቱን ዳውንሎድ ከማድረጋችሁ በፊት እና ፕሪንት ሳታደርጉ በፊት ይህንን ራሱ ክላስሩም ገብታችሁ ማስተካከል ትችላላችሁ ማለት ነው። እምቢ ያለ ሰውየው ቅድም ባክግራውንድ ኢንፎርሜሽን ላይ እምቢ ያልከኝ ሰውዬ እዚህ ጋር ምንድነው ማለት ነው? እንዳንተ ይህንን ከቀየርክ በኋላ ማለት ነው ሴቭ አላደርግም። ሴቭ ብትል ኖሮ ወደ አሁኑ ይይዝላል ማለት ነው። ሴቭ ቼንጅስ ብትል ይዞልሃል ማለት ነው። በእንደዚህ አይነት መንገድ መጨረስ ትችላላችሁ ማለት ነው። ከዛ ወደ ኋላ እንመለሳለን ማለት ነው። ክላስሩም ሴቲንግ ብሎ ላይ ገብታችሁ ማድረግ ትችላላችሁ ማለት ነው። አሁን እኔ ጌት ሰርቲፊኬት ይላለው ማለት ነው። Please make sure full name is less than 13 characters so that the certificate renders properly name. So certificates cannot be changed on sheet. ይሄን ከሁላችሁ በኋላ ማለት ነው መቀየር አችልም እያለ ነው። ዛት እኛ ጌት ሰርቲፊኬት እንላለን ማለት ነው። you see ምን እያለ ያለ ነው? checking eligibility for assessment certificate enroll አድርገናል፣ ቪዥናል ታይም አድርገናል፣ ፓዝ ሪኩዌርድ ሊስቶንስ አድርገናል ማለት ነው። አሁን ወደዛ እንሄዳለን ማለት ነው። ጌት ዩ ሰርቲፊኬት የሚለው ላይ ዳታ አናሊሲስ ፈንዳሜንታል የሚለውና ገብተን እናገኛለን ማለት ነው። አሁን ቀጥታ ወደዛ ይወስደናል ማለት ነው። አሁን እዚህ ጋር ጥያቄዎች አሉ። ኮምፕሊት ግራጁዌሽን ብሏል። አፍተር ግራጁዌሽን ቪው ኤንድ ሼር ዩር ሰርቲፊኬት ኦፍ ኮምፕሊሽን ማለት ነው። መመራቸው ነገሮች አሉ። ለምሳሌ እዚህ ጋር ማለት ነው ኩዌሽነሪዎች አሉ። ኩዌሽነሪ ማለት ነው ሌላ ነገር የለውም። ስለ ለምን ተማራችሁ፣ ለምንድን ነው የምትማሩት ምናምን ብሎ ነው እንጂ ስለ ትምህርቱ አይደለም የሚጠይቁን። ያው ለምሳሌ መጀመሪያ እዚህ ኩዌሽነሪ ላይ what did this program primarily help you achieve? ይህ ስራ ለመስራት ለምንድን ነው ያስፈለገበት ምክንያት ለአንተ ማለት ነው አቺቭ ለማድረግ ምንድን ነው አቺቭ የምታደርግበት? ያው ለምሳሌ
የፈለኩት ማለት ጌት ጆብስ ኦር ስዊች ስራ ለመፈለግበት ቢካም ፍሪላንሰር ለመሆን ስታርት ኤኒ ቢዝነስ አዲስ ቢዝነስ ለመጀመር እንደዚህ ያላችሁ ሜርሲ ያላችሁ ማለት ነው። ለምሳሌ አሁን እኔ የፈለኩት ማለት ነው ኦኬ ዴቨሎፕድ ማይ ስኪል ፎር ካረንት ሩል ኤንድ ጌት ፕሮሞትድ ለምሳሌ ነው ስታርት ኤኒ ቢዝነስ ማለት ትችላለሁ ማለት ነው። where of this is not likely 10 of extremely ጥያቄው ማለት ነው 10 ብዬ እሞላለሁ ነው። እሺ how satisfied are you with the program overage በቃ እንደዚህ ያላችሁ ጥያቄውን እየሞላችሁ መሄድ ነው ማለት ነው። እስከታች የፈለጋችሁ መንገድ መሙላት ትችላላችሁ ማለት ነው። እንደዚህ ከሞላችሁ በኋላ ምን ታደርጋላችሁ ማለት ነው። ይሄን ጥያቄ እንደዚህ ከሞላችሁ በኋላ ማለት ነው ምንም ሌላ ነገር የለም። ከዛ በኋላ ሰሚት ማድረግ ነው በቃ ሰሚት ማድረግ ነው ማለት ነው። ከዚህ በኋላ ጥያቄ ስለማትጠይቁ ማለት ነው። እንደምታዩት ማለት ነው awarded total fund ተላለ ማለት ነው። ዛሬ እኔ ዲሴምበር 5 ላይ ሰርቲፊኬቴን ወስጃለሁ ማለት ነው። ይሄን ይመስላል ሲኦ ዩዳሲቲ ማለት ይሄ ካሪ ሆነ እሱንት ነው ያው ማለት ነው። እሱስ ማቸው ማለት ነው ፓርት ኦፍ አክቲቪቲ ነው። ዳታ አናሊሲስ ፋንዳሜንታል ቬሪፋይድ ሰርቲፊኬት ኦፍ ናኖ ዲግሪ ፕሮግራም ኮምፒቲሽን በጣም ደስ የሚል ነው ማለት ነው። ኮንግራቹሌሽን ቱ ዘዋልድ ፋንታላል ጆብ ኮምፕሊቲንግ ዩ ፕሮግራም ዳውንሎድ ዩ ሪሊዝ አስ ፕሩፍ ዩ ግራጁዌሽን ግራጁዌት አድርጋል እያለኝ ነው ማለት ነው። እነዚህ አይነት መንገድ መውሰድ ትችላላችሁ ማለት ነው። ስንት ነገር ፊክስ ያደርገናል ማለት ነው። እዚህ ጋር እንዴት ባክግራውንድ ኢንፎርሜሽናችን መሙላት እንዴት እንችላለን የሚለውን ማለት ነው። አንድ ሁለተኛ ደግሞ እንዴት ዳውንሎድ ማድረግ እንችላለን የሚለውን ነው ማለት ነው። ሶስተኛ ደግሞ ምንድነው እንዴት ጥያቄውን ማለፍ አልቻልንም የሚለውን ጥያቄውን እንዴት ማለፍ እንደምንችል በትንሹ በይፋ እንደዚህ መናገር ስላልፈለኩ ነው እንጂ በቃ መጠየቅ ነው ማለት ነው። ጎግል አድርጋችሁ እየሞላችሁ መሄድ ለምን ሰዓት ስላላችሁ ማለት ነው። በትንሹ 1-4-3 ችግሮችን ፊክስ አድርገናል ማለት ነው በዚህ ቪዲዮ ማለት ነው። አሁን እኔ ዳውንሎድ አደርጋለሁ ማለት ነው። እቺኛው ከፈለኩ እቺኛው ፕሪንት ማድረግ እችላለሁ። አያችሁታ ፕሪንት አድርጌ ማውጣት እችላለሁ ማለት ነው። እኔ ግን አሁን የፈለኩት ሴቭ ማድረግ ነው ማለት ነው። ሴቭ አደርጋለሁ እዚህ ጋር ሴቭ አደርጋለሁ ማለት ነው። አሁን ስም ጠይቀኛል ማለት ነው። እቺኛው ሴቭ አደርጋለሁ። ሌየር ነው ዘለ የተሰው ስልክ ሪቫንትር እዛችኛው ሰላ ሰርቲፊኬት ያለው ማለት ነው። ዛት አሁን እዚህ ጋር የት እናስቀምጣለን? አንድ ቦታ እናስቀምጣለን ማለት ነው። እዚህ ውስጥ ነው ማስቀምጠው። እዚህ አስቀምጣለሁ ማለት ነው። ጨርሰናል ማለት ነው። በዛሬ ቪዲዮ ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱን። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ቻው ቴንክ ዩ